እሺ እሺ አ እሺ ቪዲዮውን እሰጣለሁ አለ። እሺ ታዲያ በቃ አሁን በቴሌግራም ምንም ከጨዋታው የሚወጣ ችግር የለም። ግን ያለውን ቪዲዮ መረጃ ያለውን ቪዲዮ በቴሌግራም ግሩፕ አስገብተነዋል 8 ሰዎች በዛ ይላክልን። ከዛ በኋላ እሱ ብቻ ሳይሆን እኛም ከጨዋታው እንወጣለን። ቪዲዮውን ካየን በኋላ ቪዲዮውን አይተን እውነተኛ እሷ መሆኗን ታየን በኋላ ይሄ ደላላ ለሚባለው እውነት መኖሯን እናሳያለን። ከዛ በኋላ የሚማቅቅበት ይመች የሚባለው ደላላ ነው። እምቢ ካለ በቤተሰቦቹ ሁሉ ሰማ። ይሄ ነው ንገሪውና ይላክልን። ስንደውልለት የሚያንሳ ጥሩ እና እሺ ኦኬ መልካም። አሁን ቪዲዮውን እንድልክልን ንገሪው። ዘግታለች። ቪዲዮውን እልካለሁኝ። ቪዲዮውን ከላኩ በኋላ ከጨዋታ ውጭ ሆናለሁ ብሏል አሉ። ችግር የለም ቪዲዮውን ይላክል። ሁሉም ከጨዋታ ውጭ ይሆናል። ሁልጊዜ በዚህ የሚቀጥል እኛም እኮ ቪዲዮውን ነው የምንፈልገው። ሌላ የምንፈልገው ነገር የለም። ተኝተው መስሎኝ ነበር። ይኸው ስንት ሰዓት ጠበቅኩት። እኔም ግሩፕ ላይ የለም እስካሁን። አልተኛም። ለራሱ በቂ መረጃ መያዝ አለብን። በቂ መረጃ አሁን ከበቂ በላይ አግኝተናል። ያንን ግን ሙሉ በሙሉ እውነት የሚያደርግና ወደ ይመች በመቶ በመቶ እሱ ጥፋተኛ ነው ያምጣ ብለን ጥፋተኛ አይደለም እያልኩ ጥፋተኛ ነው ግን ለመወሰን የሚያስችል ቪዲዮ አለኝ ብሏል። እንድርስ ይንጣና ቪዲዮውን ይስጠን። ከዛ በኋላ እኔም ቤት ያልገባ ከስራዬ ውጭ ማንንም አያስፈልግም። በቃ አይደል እነሱ ራሳቸው ይገናኙበታል። ይሄ ግን በሂደት ነው እርምጃ ይወሰድ ስንል ምን ማለት ነው? ስለዚህ ይመች ልጅቱን እንዲያመጣ በይመች ቤተሰቡ ላይ የሆነ ህግ የያዛቸው ማለት ነው። የይመች ቤተሰቦች በህግ ቁጥጥር ስር ይዋሉ ማለት ነው። አካባቢው ላይ ባለው ይሄ መሆኑ በፊት እውነተኛ በቂ መረጃ እናያዝ ነው የምለው። አይድከማችሁ፣ እኛም አልደከምም። ስራ ቁመን ወዘተ ብዙ ነገር ትተን በኃይል ይከድ የሚለውን ጉዳይ እየደገፍንም አይደለ። በዛ በኃይል እናስለቅቃለውን የሚል አካል ለልጁ ጠቃሚ ነው ብለን አይደል። እኛ 100% የምናምንበት መረጃ ይስጠን። ደላላው አለ፣ ደላላው ጋር ነው ችግራችን። ገብተዋል። እነዛ ዝም ብለው ሜዳ ላይ የተገኙና የሚተጋገቱና ይሄ የኔትወርክ ያለው ከጅዳ እስከ የመን ሰው ያለው የተጠናከረ አካል ነው። ገባ አይደለ? ስለዚህ ሴት ናት፣ ከአንዱ ቦታ ወደ አንዱ ቦታ ይዘዋት ይሄዳሉ። ይሄ ለእሷ ጠቀሜታ አይኖረውም። ጠቀሜታ ያለው እኛ 90% መረጃውን ደርሰንበታል። የቀረን 10% ነው። ያም የእንድርስ ጓደኛችን የእንድርስ ነው። እሱ ያን መጥቶ ካሰመረልን በኋላ ሙሉ በሙሉ ይመቻል የሚለውን አገርም ይሁን በዚህም ይሁን በደንብ ተርቦ ይያዛል። ራሱ ሂዶ ያመጣታል። ማንም ሰው የሚነካካለት የለም። እሱ እንዳቦካት እሱ ይጋግራታል። ለዚህ ግን በቂ መረጃ መፈለግ አለብን ነው። እናንተ ምትሉ ገብቶኛል። ልክ እዛ ሲያዝ እዚህ እያያዙ የሚያደርጉት ይሄ ለዚህ ለልጅቱ የሚጠቅም እኛ አንድ ነገር እኛ ይኸውልህ ይመች ላይ ለምን ትኩረት አደረግን? ይመችን ትኩረት ያደረግነው ለምን ነው? አድምጦ ይዝል ላይ አባታቸው ላይ ደውለን ስንጠይቅ መጀመሪያ ሞት ያረዳኝ ይመች ነው አሉ። ከዛ በኋላ እንዴት ልመነው ተክለይ የሚባለው እንዴት ልመነው ስል ደውሎ አገናኘኝ አሉ ተክለይ ጋራ ድንበር ያለው ጋራ። ስለዚህ ልጅ ሙታለች። ተክለይ ማለት
ከእናቴ ልጅ በላይ የምወደውና የማምነው ጓደኛዬ ነው። መወለድ ቋንቋ ነው፣ አብሮ መብላት ነው እንጂ ብሎ ተክለ የሰጠውን ሙታለች የሚል ርዕስ እንዲቀበል አደረገኝ። ከዛም በኋላ ሌላ አለች የሚባል መረጃ ስሰማ አሁንም አለች እያሉ ነው። የተቀበረችበትን ወይንም ቪዲዮዋን ቀርጻችሁ ላኩልኝ ስል የቀበሯት አስቆራጮች አማርኛ አይችሉም፣ ስለዚህ አስተርጓሚ ፈልገህ ጠይቅ ሲሉኝ አለማጣ ሄጄ የቀበሯትን ሰዎች በአስተርጓሚ ጠይቃቸው ልጅቷ አልሞተችም፣ ድርድር ነው የምንፈልገው ነገር አለን፣ እንደራደራለን ብለው ካለማጣ ተመለስኩኝ አለ። ካለማጣ ተመልሼ ተክሌን መልሼ ደውዬ ስጠይቀው ሙታሌ ነው በገብርኤል ብዬ የማልኩላ አታምንም እንዴ? ቅዱስ ሚካኤልን ብዬ ምን ሊያለሁኝ ሙታለች ልጅቱ ብሎ ዘጋኛል። አባቷ ተክሌ የሚባለው ይመችም እመነው ተናቴ ሊበላይ ነው እመነው አለኝ። እኛ ግን ሳናምን ውስጡን አልሞተችም የሚል መረጃ አንዳንድ ስለሚመጣልን ውስጡን በጸሎትም በሁሉም እየታገልን ነበር አሉ አባትየው። አባት ባሏና ወንድሟ ደግሞ እነሱ ብቻ ስለሆነ ያሉኝ ሂደው ሰው ጋር ተራብሸው እንዳይገደሉብኝ ወይም ደግሞ እንዳይታሰሩ ብዬ በቤተ ክርስቲያን አስገዛኋቸው። በቃ እኔ በምችለው እሞክራለሁ፣ እናንተ አባትየውም ለልጁ ላለው ልጅ መኖር አለብህ፣ ልጄም አንተ እሷን አጥቼ አንተን ማጣት የለብኝም መኖር አለባችሁ ብዬ በቤተ ክርስቲያን አስገዝቼ እንዳይናገሩ እጅና አፋቸውን አድበው እንዲቀመጡ ያደረኳቸው እኔ ነኝ አሉ አባትየው። እና አሁንም እናንተ ይህን ታደርጋችሁ አደራ የልጃችንን እውነተኛውን አውቀን እርማችንን እናፍስ፣ ታለችም በህይወት እውነትም የለች ከሆነ ደግሞ የለች የሚለውን ከህዝብ እንስማ ብሎ አባታቸው ተናግረው። ሁለተኛ ወደ ይመች ቤተሰቦች ቄስ ልከዋል፣ ሽማግሌም ልክ ያለው ብለዋል። ወደ ይመች ራሳ የይመችት አንዲቷ ያለችው ሸዋሮቢት ወሎ ሰፈር አካባቢ ነው ብለዋል። እኛ ቤተሰቦቹን ስለሆነ ቄስና የሀገር ሽማግሌ ልክ ያለው ብለዋል። ምን መልስ እንደመጣ ግን ገና አልሰሙም። ስለዚህ ዋናው ተክሌ ከሆነ አገታት ተክሌና ይመች ጓደኛ ስለሆኑ ልጅቱ የምትወጣው በይመች ነው የሚል ድምዳሜ ደምድመን ይመች ላይ እርምጃ መውሰድ አለበት ቤተሰቦችም ላይ ይሁን ብለን ማታ ዘግተን ስንወጣ ይመችን ሽፋን ለመስጠት ይሁን ምን ይሁን ሳናውቀው ሌሎቹ እንደሰማው ሌላ አጀንዳ ይዘው ቤት ገቡ። ያንን ውሳኔያችንን ከሰማ በኋላ ይመች ደውሎ አሳልፋችሁ አትስጡኝ፣ እኔ ቦታው ድረስ ሂጄ መሞትና መኖሯን ታለች ተሞተችም ያን ለብሳ የነበረውን አይቼ በቪዲዮም ሆነ በላይቭ ገብቼ እውነቱን ለህዝብ ላሳይ ብሎ አውርተን ነው ማታ የተለያየ ነው። ግን እነዚህ እኔ አዘብዛቢዎቹ ምን እንደው አላውቅም፣ ምን ፈልገው ይሁን ይመችን ለመሸፈን ይሁን ምን እንደሆን አናውቅም። ወጥተው ሌላ ነገር አመጡ። ሳያ ጉዳዩን ኦልሞስት ወደ 80% ገላዋል። አንተ ይሄን ጉዳይ ያለቀ ጉዳይ ነው። ማታ እኮ ጨርሰን ነበር። ለምን መሰለ አሁን ይሄ ወንድማችን እንድሪስም እንግዲህ ሌሎች ቪዲዮዎችም አይቻለሁ። እውነት ለመናገር ገብቼ ቼክ እያደረኩት ነበር እና ሌሎችም በዚህ ጉዳይ የሚሰራ ከሆነ ቪዲዮ አለኝ ብሏል። የልጅቷ በህይወት መኖር ባይዘው እሱ ያስጠይቀዋል። ቪዲዮ ደርሶኛል በህይወት ብሏል። ይሄን ቪዲዮ ለህዝብ ተደራሽ እንዲሆን ማድረግ መቻል ከዚህ በኋላ አደባባይ ሆነ የተናገረው አሁን እንድሪስ ማሩ ከኛ በልጦ የተገኘበት እኔ የማምንለት ተኛ በልጧል። ጥሩ ነው፣ ከኛ በልጦ ተገኝቷል። እኛ ይሄን ሁሉ ትግል ያደረግነው በሶስተኛ ወገን አለች ያለች ተብሏል በሚል ነው፣ በሶስተኛ ወገን። እሱ ግን በእሷን ቪዲዮ በአይኑ አይቶ ከሆነ እውነትም እኛ ከሱ ጎን ነን። የምትልቀበት መንገድ አብረን በሱም ቤት ሆነ በማንም ቤት ይሆን፣ ምክንያቱም እውነታውን በአይናችን አየን ማለት ነው። የእሷን ቪዲዮ እኔ አሁን በሶስተኛው ልብ ነው ይኸውልህ፣ ልቤ ጥርጣሬ ያድርበታል። ለምን
አታውቀው። እንድሪስ ለምንድን ነው ቪዲዮ መልቀቅ ያልፈለገው? እንድሪስ የልጅ ቆይ አንድ ጊዜ የልጅቱ ቪዲዮ አይደለም ያየው። እኔ እዚያው ነበር ቁጭ ብዬ ስከታተል የነበረው። ይሄ የራያው ልጅ ደላላው የሚኖርበትን አካባቢና ዋሻ ሰፈሩን የልጅቱ ትኖርበታለች የተባለውን ቦታ ቪዲዮ ቀርጾ ልከውልኛል የሚል እንጂ ያራው ቅድም እኮ የእሱ ጓደኛ ገብቶ እንድሪስ ውሃ ስትቀዳ የሚያሳይ ቪዲዮ አለኝ ብሏል እኮ አለ። ይሄማ ከሆነ እንድሪስ እችን ቪዲዮ ያየበትን ነገር ይዋጣል። ግን እኔ ስማት ምንድነው የልጅቱን ቦታ ነበረ። እንደዚያ ከሆነ ጓደኛው መጥቶ ያለው ግን ቅድም እንድሪስ ልጅቱ ውሃ ስትቀዳ ቪዲዮ ቀርጸዋት ቪዲዮ አለ ነው አለ ያሉት ብሏል። እንደዛ ነው። ይሄ ማለት እንድሪስ ከኛ በበለጠ መልኩ ርቆ ሂዷል። ተጎን ሆነን ልጅቱ የምትወጣ ለዝም ለይመችም ቪዲዮውን ይሄው ቪዲዮ መኖሯን አረጋግጥ አግቷት መሆኗን አረጋግጥ ብለን ይበልጥ ይመች ላይ እርምጃ ለመውሰድ ይመቸናል። በጣም በሶስተኛ ወገን ይመች ላይ እርምጃ ከመውሰድ ይልቅ ቪዲዮዋን አይተን ይመች ላይ ቪዲዮዋንም አሳይተ ነው ይመች ላይ እርምጃ ለመውሰድ ራሱ ምንም የማያቅማማና ዛሬ ነገ የማያስብ እርምጃ እንድንወስድበት እንችላለን። እኛ አሁን በይመች ላይ አንድ እርምጃ ለመውሰድ እንኳን ያልቻልነው በሶስተኛ ወገን ስለሆነ ኦልሞስት አሁን እቺ አይቻታለሁ ያለችውንም ላይ በእሷ እንድትልን ሁለተኛ ወገን እንኳን እንድትናገረን እየፈለግናት ነው። ሀይቅናት ቦረናት እያሉን ነው። ከዚህ ሁሉ ነገሩ የተቆረጠው እንድሪስ ማሩ ውሃ ስትቀዳ ቪዲዮ አይቻለሁ ካለ ነገሩ አብቅቷል። ቪዲዮውን ለይመችህ ቪዲዮ አለች አልሞተችም፣ ውሸትህን ነው አባቷ ሞታለች አልከው። ቀድም እኮ ባንተ ቤት ሲናገር ሰማነው። እርምጃ ይወሰድበታል ማለት። ስለዚህ ምንም ችግር የለውም። በግሩፕ በውስጥ ከሆነ በውስጥ የሚፈታ ካለ በውስጥ የሚባለው እንግዲህ የሚፈልጉ ካለ ሶሻል ሚዲያ ላይ ማውራት ስላልፈለግኩ ነው ይሄንን ነገር ይፈልጋሉ የሚባል ከሆነ የሚፈልጉትን ችግር የለውም ይምጡ። ግሩፕ አስረናል አሉ እየጠበቅን ነው። እስካሁንም አልገባም። ስለዚህ ካሁን መጀመሪያ እዛ እነሱ ልጆቹ እዛ ላሉት ሰው ደህንነት ከተባለ እዛ ያሉ ሰዎች ናቸው የቀረጸው ይላኩልኝ። ስለዚህ ለነሱ ብዬ ነው ካለት እሱ አውጥቷቸው ማለት ነው። ምንድነው የሚደብቅላቸው? ኦሬዲ እየሰሙ ነው አይደል? ስማቸውን ከመግለጥ ከሌ ናቸው የላኩልኝ ከማለት ውጭ እኮ እዛ ያሉ ልጆች እንደላኩለት እየተናገረ አይደለም። ተናገረ ምን ፋይዳ አለው? ስለዚህ ይሄ እንደኔ እንቆቅልሽ ጨዋታ አያስፈልግም። በውስጥ ነው ከተባለ ይምጣ። ብዙ ጊዜ በውስጥ የሚባለው የሆነ እነሱ በውስጥ አውሩ እንደዚህ እንፈልጋለን እንደዚህ ያርጉ ብለውት ከሆነ ይሄው በውስጥ የጠበቅነው ነው። ይምጣና የጠየቁት ገንዘብ ካለ ይጠይቁ። ሰየው ጥያቄ ነበረ። ይመች አሁን መንገድ ላይ ነው እየሄደ ነው ወደ ልጅቱ። ይመች እንግዲህ ማታ ደውሎ እሄዳለሁ ብሏል። መቼ? ሌሊት ንጋት ላይ ተላይብ እንደወጣው ይሄ የመሸሻ ማመለጫ እንዳይሆን ይመች። ቆይ አንድ ጥያቄ። ቆይ አብዲ ይቅርታሽ፣ የይመች ቤተሰቦች ራሳ ናቸው ያሉት? አዎ ራሳ ናቸው። አሁን ይሄ ተዘጋጅቷል። እናንተም ትተባበራላችሁ። ያለውን የቤተሰቦቿን የሷን የአባቷን ቁጥር እንሰጥና ያለውን ነገር ሸዋሮቢት ነው ያለችው፣ ወሎ ሰፈር ሸዋሮቢት ነው ያለችው፣ ወሎ ሰፈር እህቱ ቤተሰቦቹ ራሳ ነው ያሉት። ያለው ነገር ተጣርቷል። ይመች ማለት ነው። አሁን ይሄ ነገር እርምጃ እንዲወሰድ አንደኛ ማምለጫ እንዳይሆን የሰማነው አገር ገብቶ በባህር ገብቶ ቤተሰቦቹን ሊያሸሽ ሁሉ ይችላል። የማዘናባካቸው አንድ ጊዜ ጊፍት የምትሰጡት ሰው ጊፍት አትስጡ። ምክንያቱም እኛ ለሐቅ ስንታገል አበባ ሊለቅም ነው ተባለ። እኛ የምናድረው ሰርተን ነው የምናድረው። በጊፍት ተጠርተን አናቅም። እዚህ ቤት ጊፍት የምትሰጡ ጊፍት እንዳትሰጡ እባካችሁ፣ አንፈልግም። ምክንያቱም ሰው አእምሮ ትንንሽ ስለሆነ እኛን ያሰቡን ለዛ ነው። እያንዳንዱ አንዱ የራሱ ፎሎ ፈልጎ ይላል፣ አንዱ ገንዘብ ፈልጓል ይላል። እኛ አንድ ምን ፈልገው የለንም። የራሳችንን ስራ ቆመነው የወዘብ ይገባል። ለሚሉት መልስ መስጠት ከጀመርክ በጣም እንትን ትላለህ፣ ጊዜ ትፈጃለህ። አይ ማለት ልንገርህ፣ ሰው አእምሮ ይሄንን ነው የሚያስበው እኮ ትንንሽ አእምሮ ያለው ይሄ ስለሆነ መናገር ስላለብኝ የልጅቷን ሀቅ ብቻ እንዲወጣ ለዚህን ያክል ቀን በመቀመጥ ብቻ ይሄ ትልቁ ስራ ነው። ስለዚህ ምንም ችግሩ እኮ የኢትዮጵያ ሕዝብ አትስጡ ሲባል አታድርጉ ሲባል አድርጉ የተባለ መምሰሉ እኮ ነው። ምን መሰለህ ሰያው፣ በነገራችን ላይ አንድ ነገር ልንገርህ። እነዚህ አበባ የሚልኩት አስገባን ነው። አንደኛ ይኸው ቲክታክ የምንጠቀም ልጆች አብዛኛው እንደዚህ ተደማጭ ያላችሁ ፎሎወርስ ያላችሁ ልጆች የምታውቁትን ሰው ካልሆነ በስተቀር የማታውቁትን ሰው አታስተናግዱም። ትናንት አጋጣሚ ጆከር ቤቱን ከፍቶ ነበር። የሚገርምህ የሆነች ልጅ ትግባ ተባለን፣ አስገባናት።
ስትገባ ያንን መንገድ የምታውቀው ልጅ ነች። እነ ተክላይን ጥንቅቅ አድርጋ ታውቃቸዋለች። ከነ ወንድሙ መንገድ ላይ ምን እንደሚሰሩ ምን እንደሚያረጉ የወልዲያ ልጆች ሁሉ ሳይቀሩ ሴት 4 ሴቶችን የማውቃቸዋሉ። ወደ ወልዲያ አካባቢ ሰሜን ወሎ ልጆች ታፍነው እዚያ ቦታ ላይ ተቀምጠው የቤተሰብ ቁጥር ሁሉ ሰታኝ አጋጣሚ ቁጥሬ ውሃ ምናምን ሆነብኝ ምናምን አለችና የቤተሰቦቿ ቁጥር ጠፋብኝ። እንደዚህ ታፍነው ያሉ ሴቶች ብዙ ማቃቸዋሉ ብላ ትክክለኛ ኢንፎርሜሽን የተናገረች ልጅ አለች። እኛ ምንድነው የምናደርገው? አሁን ገስት ላይ የተንጠለጠለ ብዙ ሰው አለ። ምንም የምናውቀው ኢንፎርሜሽን የለንም። ግን ከውጭ ነው ገስት ልከው ስለነዚህ ልጆች ኢንፎርሜሽን መናገር የሚፈልጉ የውስጣቸው ማውራት የሚፈልጉ በጣም ብዙ ሰዎች አሉ፣ እድሉን ያላገኙ። ተክላይ ማን ነው? ይመች ማን ነው? እያንዳንዱን ነገር የሚያውቁ ሰው የማያውቃቸው ልጆች ስላሉ ነው አበባ የሚልኩልህ እንጂ ሌላ ነገር አለ። አይ ምን አስገባው አብዲ ታዲያ እነዛን ሰዎች ማግኘት የሚቻለው እንዴት ነው? የሚገርም አሁን እኛ ገስት ላይ ልከው እንደዚህ አሁን እንትን ገስት ይልካሉ። አያውቃቸውም፣ ሰው ያስገባቸውም። ግን በጣም ብዙ ኢንፎርሜሽን መንገዱ ሙሉ ማስገባት እያንዳንዱን የሚያውቁ ሰማለሁ። አሁን መጣል አይ ማለት የፈለኩት ነገር ምንድነው? እቺ ሴት አይደለችም ወይ በሳትወድ በግዷ ዋሻ ላይ እየተደፈረች አይደለም ወይ? በረሃ ላይ እየተደፈረች አይደለም ወይ? እናንተ ስለ ሴት እንቆረቆራል የምትሉት ምን ነው? ለዚህ ዝም አላችሁ? ነገ መተዛዘብ አይሆንብንም ወይ? ነው የፌመስ ሚስት መሆን አለባት ወይም ጊፍት የምታሰጥ መሆን አለባት ወይ? ሴት እስከሆነ ድረስ ከዚች በላይ በደል አለ? ያልፍልኛል ብላ በበረሃ ልጇን ጥላ በረሃ ላይ ዛሬ ታግታ በወንዶች ባልፈለገችው ሁኔታ እየተደፈረች ያለች ሴት ለዚች ሴት ጸጥ ብላችሁ ለሌሎቹ ነው ለእናንተ አባልነት እናንተ ለያዛችሁ መስመር አባል የሚሆናችሁን ሴት ብቻ ነው ድምፅ የምትሆኑት። ለማንኛውም ሴትነቷን እንዳረሱት ብዬ ላስታውሳችሁ ብዬ ነው። ነገ እንገናኛለን፣ ችግር የለውም። አስመሳይ ናችሁ። በአጠቃላይ አስመሳይ። 5ኛ ቀናችን መጣ። ስለዚህ ጉዳይ አታስመስሉ። ከዚች በላይ ሴት የለም። እየተደፈረች ሳትወድ በግዷ በሽፍታ እየተደፈረች ነው ያለችው። በጣም በሚያሳዝን ሁኔታ ግን ሁሉንም እያያችሁ የሀገር ቪዲዮ በትግርኛ ሁሉ ነው የተሰራ እንዳለ። ቲክታኩን ስትገቡ የእሷ ቪዲዮ ብቻ ነው ያለ። ግን ግዴታ ቪው ማስገኘት አለባት አይደለም፣ ገንዘብ ማስገኘት አለባት። ነገ ወጣ የምታመሰግናቸው መሆን አለባት። የፌመስ ሚስት መሆን አለባት አይደለም? ወይም በሚሊዮን ፎሎ መኖር አለበት። ለእናንተ ይሄ ነው። ስለዚህ ስራችሁን በደንብ እየለየን እየመጣን ነው። የኛ የሚባለው ጉዳይ ላይ በጣም ጫና አለባቸው። እኛን ጠል ስለሆናቸው ታጠቀ። ለዛ ነው እኔ አምርሬ የምጠላቸው። ስም ብጠራ ችግር ስለሆነ ምንም ስም እንድትጠራው ስለምትሉ ከዚች በላይ በደል አለ? እውነት ሴት ልጅ እኮ ተበድላ አታስችልም በዚህ ፌሚኒስት ምናምን። እውነትሽን ነው። ከዚህ በላይ በደል አለ? ከባሏ ላይ ነጥቀው ጫካ ውስጥ ወንድ ልጅ ላይ የማይፈጸም ግፍ እየተፈጸመባት ተብላችሁ እያየን። በነገራችን ላይ ጆከር እንደዛ አይነት ሴቶች ከጥቅም ውጭ ምንም ነገር ሊያንቀሳቅሱላ አይችልም። አንደኛ ጥቅም የራሳቸውን የቤታቸውን ትዳራቸውን የሚያሞቅ ካዝናቸውን የሚያሞቅ ነገር ሲኖር ብቻ ነው እንጂ አጀንዳ ይዘው መተው ለሴቶች የሚታገሉት ከጥቅም ጋር ነው የሚሄዱት። እነማናቸው? ስማቸውን ጥቀሱ ካልን እንጠቅሳለን፣ ግን ይገባቸዋል። ችግር የለውም። ጥቅም ከሌለው በሴትነቷ መታ አማራ የሆንክ ራስን ሰው አስጠብቅ ንቃ። ሌላ ነገር ምንም የለውም። ይሄ ያሽፋፍል ማንም ሞታችን ላይ ራሱ ድምጽ የሆነን የለም። ምድርም ላይ ከሚያልቀው ወገናችን ድምጽ የሆነን የለም። በየቦታው እየሄዳችሁ አትገተቱ። በቃ የራሳችሁን ሰው አስከብሩ። ሰላም ሁኑ። ለልጅቷ ድምጽ ሁኑ ብለን ስንጠይቅ ወይ ተከላካይ በጣም ከታዘብኩት ትልልቅ ፌመሶች ባልና ሚስት ተጣላ ምንና ምን ተጣላ እያሉ የሚያዘበዝቡ ሁሉ ከዚች ልጅ የበለጠ ፍትህ የሚያሻ አካል የለም። ሴት ናችሁ። አብዛኛው ባህር ቆርጣችሁ ድንበር ጥሳችሁ ሰው ሀገር ላይ ሄዳችኋል። ግማሾቻችሁ በአየር ግማሾቻችሁ በባህር፣ አብዛኞቻችሁ ሴት ፌመስ ወይ ደግሞ ከኢትዮጵያ ውጭም አላችሁ። እንደናንተ ያለ ለዚች ልጅ እንዴት ነው ድምጽ የማይሆነው? እቺ እናንተን ድምጽ አታሻም? ገና አንድ የወለደች ጨቅላ ህይወቴን ለውጥ ብላ መንገድ ላይ ስትቀር
የዝችን ጉዳይ እኛ ሁልጊዜ መጀመሪያ በአረብ ሀገር ለሚኖር አካል ትንሽ የተወሰኑ ናቸው እንጂ እንደሰው የሚቆጥሩ ሌላው አይቆጥርንም። ግን እነሱ ጋር ሄደን ታብ ስናደርግ የምናድረው የእነሱን ቪዲዮ ሼር ስናደርግ የምናድረው አረብ ሀገር ያለ ነው ሁሉ። ሌላ አካል ዞር ብሎ እንኳን ማያቸው የለም። እስከ መቼ ነው? ለምን አይመጡም? በየቦታው ያሉ ትልልቅ ቲክቶክ ያላቸው ማን ያሳደጋቸው? ለምን ነው የማይመጡት? የቂጥሽና የምስስ ሲወራ ነው ቂጧን እየወዘወዘች ምናምን እያፈራረሰች የምትመጣ ሁሉ ለምን ነው የማይመጣው? ወሬ እናውቃለን እኮ ሰያው የሰማነው። አንደኛ የባልና ሚስት ገበና ከሌለ በስተቀር እንደዛ አይነት አጀንዳ በጣም አሰቃቂ የገታ እንደዛ አይነት አጀንዳዎች ካሉ አታስተናግድም። ሴትዮዋ ማን ነች እናውቃለን። የባልና ሚስት አጀንዳ ገበና ካለው ግን ከማንም በፊት ቤቷን ከፍታ የምታስተናግደው እሷ ነች። አብሶ ቢኤምደብሊው ይቅርታ የግለሰብ ስም አብዲ እኛ የግለሰብ እየጠራ አይደለም። ከሌሎቹም ሌላ የኛ ራሱ ሌሎች ብዙ እኮ ናቸው። አንድና ሁለት ናቸው። በጣም ብዙ አሉ። ብዙ አሉ። ምን ስም አንጠራ ምን እንደው ታውቃለህ? አሁን ለምሳሌ ወደ ሀቢባ ገብታችሁ ቪዲዮ አምጡ። ወደ ሀቢባን ስንሄድ ሀቢባ መረጃ እዛ ለመኖሯ ቪዲዮ ያለው መረጃ አምጡ ብላለች አሉ። እንግዲህ በሶስተኛው ወገን መረጃ አልገባም ብላ ሊሆን ይችላል። ምንም አንልም። ስለዚህ እኛም አሁን ቅድም ያልኩት እንድትማሩ ቪዲዮ ይዣለሁ ያለው ቪዲዮ በቪዲዮ ካስካላየን በሶስተኛ መረጃ እንገባም ያሉ ሰዎች አሉ ያልኩት እንደና አይባሉ። ሌሎችም ጉዳዩን አምነውበት እንዲገቡና እንዳግዙን ስለፈለግን ነው። ገብቷል? ሌሎች አሉ። ሌሎች ስፍር ቁጥር አላቸው። ሌሎች ተብዋለሁ። ምን ማለት እንደፈለኩ ታውቃላችሁ? እሺ አንድ ሰው ላይ ትኩረት አታድርጉ። መጀመሪያ ሀቢባ ይሄንን ብላለች። የቪዲዮ ማስረጃ አምጥ ብላለች። የራሷ አካል የሆኑ የራሷ ብሔር የሆኑ የራሷ እኔ አሁን በጣም የሚያሳዝነኝ ለችግራችሁና ለጥቅማችሁ ለመዋጮ ጊዜ የመዳም ቅመም ትላላችሁ። እኔ ለዚህ ነው የመዳም ቅመሞች አይወዷችሁም፣ መጠቀሚያ ነው የምላችሁ። ለዚህ ነው ሀቢባማ ጣሁኖ በሆነ እስካሁን አይደለም ለታፕታፕ እና ለኮፒ ሊንክ ሲባል ለፎሎአችሁ ስትሉ የሆነ መዋጮ ካለ የመዳም ቅመም እቺ እኮ የመዳም ቅመም ነች። አረብ ሀገር ስንት ዓመት የኖረች አረብ ሀገር ላይ የመዳም ቅመም ብላችሁ እናንተ እናከብራችኋል የምትሏቸው ሰዎች የሚመጡበት መንገድ ላይ ችግር የደረሰባት የመዳም ቅመም ነች። ለጥቅማችሁ ለመዋጮ ለተለያየ ነገር ሲባል ግን የመዳም ቅመም አዎ ለመዳም ቅመሞች የምንቆመው እኛ ነን። ትላንትም ዛሬም አረብ ሀገር ላይ በሚፈጠር ጉዳይ እኛ አረብ ሀገር ስንኖር የነበርን አረብ ሀገር ያለን ብቻ እንጂ ዙራችሁ አታያችሁ። ከትንሽ እስከ ትልቅ ሀቢባ የገዛ ስጋዎቿ ስንት ፌመስ የሆኑ ስንት ሺህ ፎሎወር ያላቸው የራሷ ብሔር የተዋትን ሀቢባ ምን ቤት ናት? ለምንድን ነው ሁሌ አጀንዳ ሲመጣ ሀቢባ ምን ሀቢባ ማናት? የራስ ከትንሽ እስከ ትልቅ ኢትዮጵያ ያለ አገር። ይሄ እኮ ፖለቲካ አይደለም። ሴት ልጅ ላይ ግፍ እየተሰራ ነው ያለ፣ ግፍ እየተደረገ ነው። ወንድ ልጅ የማይቋቋመው ግፍ ነው ተቀበላ ዛሬ ላይ ያለችበት ሁኔታ። ማን ነው እስኪ 3 ቀን ነው 4ኛ ቀን ነው አይደል? ማን ነው እስኪ ወጥተው ይሄ ሰሞኑን ለመጣው በእንትና ስትሉ ነበር አይደል? ዛሬ ለምን እቺ ሴት አይደለች? ከዚህ በላይ እዚህ ቲክቶክ መንደር ላይ ግፍ የተፈጸመ በሴት ላይ ከዚህ በላይ የለም። ግን እናንተው እኛው ያሳደግናቸው ችግር ሲመጣ ሁሌ የሚሸሹን እኛ ጋፍጠው ካለፈ በኋላ አንድ አጭር ቪዲዮ የምትሰሩ እባቦች፣ ሁሌ በእኛ ስም የምትጠቀሙ ቆሻሾች ስንናገራችሁ አሁን ለቅሶ ቤታችሁን ከፍታችሁ ታለቅሳላችሁ። ዲከከናሙች መጠቀሚያ አታርጓቸው። ሁሌ የምታዟቸው አረብ ሀገር ሴት ብላችሁ እናንተ ናቸው ለጥቅማችሁ ሲባል። ችግር ሲመጣ ግን ይህቺ ድብን ያለች አረብ ሀገር ብዙ ዓመት የኖረች ያውም ልጅ ወልዳ አረብ ሀገር ላይ ልጅ ወልዳ ልጇን ጥላ በረሃ የገባች ሴት ዛሬ ወንድ ልጅ መቋቋም የማይችለውን ችግር ተቋቁማ ነው ያለች። በህይወት አለች። ምንድነው የሚያስፈልጋት? ሀቢባስ ብትሆን ቪዲዮ አምጡ የምትለው በህይወት አለች አይደል? በህይወት አለች ከተባለ ድምፅ መሆን የለባትም? አይ ፖለቲካ ነው በሉ ሄድን። ሽፍታ ነው ያገታት። በቃ አማራ ላይ የሆነ ነክ የሆነ ነገር ሁሉ ፖለቲካ ነው ለእናንተ።
አማራ የምትባለው ነገር ምላሳችሁ ላይ ተመራችኋል፣ ለጆሮአችሁ ይዘገንናችኋል። ስለዚህ እናንተ በየቦታው እየሄዳችሁ የምትገረዱ ደንቆሮ እዩ፣ እዚህ ላይ ራሳችሁ መፈተሽ አለባችሁ። በማንኛውም ሀገር ያላችሁ፣ አረብ ሀገር ያላችሁ ራሳችሁን አቋቁሙ። ለጥቅማቸው ብቻ ነው አረብ ሀገር ጀግና ሴት እከሌ የምትልሽ። ዛሬ ጀግና የምትባለው ሴት ናት የመን በረሃ ላይ በሽፍታ ታግታ እንደፈለጉ እየተጫወቱባት ያለ በነፍስ እያለች ሳትሞት ሙታለች ብለው አሳውጀው እንደፈለጉ ቁማር እየተጫወቱባት ያሉት አረብ ሀገር ያለች ጀግና የምትባለው የቤት ሰራተኛ ናት። አሽቃባጭሉ ሀገራችን ላይ ቲክቶክ እኮ ጨለማ ነው። ያለ አረብ ሀገር ሴት እኮ ቲክቶክ እውነቱን ልንገራችሁ ያለም አረብ ሀገር ላይ ሙሉ በሙሉ ቢዘጋ ቲክቶክ ጨለማ ነው። አሁን የአረብ ሀገር ሴቶች ናቸው። አውሮፓና አሜሪካ ያሉ ልጆች አይደሉ። እነሱም ያውቁታል። ያደጉትም በእናንተ ነው። ፎሎዋችሁም እናንተ ናችሁ። ዛሬ ቤታቸውን፣ ትዳራቸውን፣ ህይወታቸውን እያሞቁ ያሉት በአረብ ሀገር ሴት ነው። አንድ ሴት ሊቭ ላይ ተቀምጣ ጌም በምትጫወትበት ሰዓት ስንት ዶላር እንደሚሰሩ ታውቃላችሁ? በእናንተ ታብታብ እናንተ ታብታብ አድርጋችሁ አደመቃል። አብዲ ይሄ ነገር መነገር አለበት። አረብ ሀገር የሚፈጠር ችግር ሁሉ በቃ ለነሱ ምንም መስሎ አይታያቸው። ዘረኛ እንዳትሆኑ ትባላላችሁ። እውነትሽን ነው። እኛ ባለጌዎቹ፣ ተሳዳቢዎቹ፣ ብሔርተኞቹ ነን ቀድመን ለችግር የምንደርሰው ለራሳችን ብሔር። ችግር ላይ ስትወርቁ ማንም መጥቶ ሃይ የሚላችሁ ሰው የለም። እኛው የምጠሉን ባለጌ የሚባሉ እንድጠሉን የሚሰሩ በየግሩፕ እየሰበሰቡ እየከፋፈሉ ከሌን ስደቡ እያሉ አእምሯችሁን የሚበርዙ ለብሔራችሁ እንዳትቆሙ ያደረጓችሁ፣ ለብሔራችሁ ሰፖርት እንዳታደርጉ፣ ለሚሞተው ወገናችሁ እንዳትቆሙ ያደረጓችሁ እነዛ ሰዎች ለእናንተ ሊጠቅሟችሁ አይደለም። ነገኛው ጋር ተመልሰሽ ልትመጪ አጃጋሪዎቹም የሉም እንጂ ጆከር ጅራቶቹም የሉም። አሁን እንግዲህ የዚህን ያህል ከሄድንባቸው ይበቃል። አሁን ወደ ርዕሳችን ንግባና ጉዳዩ ወደሚቋጭበት 10% ነው የቀረው ብለናል። አሁንም መረጃ አለኝ የሚሉ ሁላቸውም ስልጤ ሳይቀር በአስተርጓሚ እየመጡ ያዩትንና የሰሙትን መረጃ ሰጡ። አየን ያለ ሁሉ የሰው እንትን የተሰማው በሙሉ ሌላ ብሔሮች ሳይቀሩ መተው እንደምትሰሙት በአስተርጓሚ ጭምር ስለዚች ልጅ መረጃ አየን ያሉትን ሙሉ በሙሉ ተናገሩ አይደል? ላንተናም እንደዚሁ ዛሬም እንደዚሁ መረጃ እያሰባሰብን ነው። በቪዲዮ ታገዘ አለኝ ያለ ደግሞ የኛው ወንድም ስላለ ራስ ጋይንት የሚል የለም ገስት ላይ ያላችሁ የኛው ወንድም ስላለ በቪዲዮ የታገዘ መረጃ አለኝ የሚል የኛው ወንድም ስላለ እባክህ ተንቅልፍም ቢሆን ቀስቅሱት ይምጣና ወይም ደግሞ በቤቱ ይክፈትና እንግዲህ አላህ ካደረገው የመጨረሻውን መረጃ አለ ያልነውን ሰብስበን እናጠናቅ ጉዳዩን። በዚህ ወደ ሌላ ቦታ መሄድ የለብንም። ቴሌግራሙም ላይ ጆይን ብሏል፣ ግን መናገር አልፈለገም። ችግሩ ምን እንደሆነ የምትቀርቡ ሰዎች ጠይቁት። በእኔ ቤት ነው እኔው ነኝ የምመራው ያለ ደግሞ እንሂድና ክሬድም ይሁን ገንዘብም ይሁን ስምም ይሁን ዝናም ይሁን ሙሉ ለሱ ይሆናል። ማንም ሰው ቲክታክ ላይ ስም ከኛ ወዳ ጦሮንጦስ ቂሊንጦን አስገባን አይተነዋል። ከጎናችን ያጨበጨበ ሁሉ በጣት የሚቆጠሩ ሰዎች ሲቀሩ ማንም ዞር ብሎ አላየንም። ስምና ዝና ቂሊንጦ ነው የሚያስገባው። ስለዚህ ምንም አንፈልግም። እኮ ልናገር ብዬ ነው። ተናገር፣ ችግር የለውም። ምንም የሚያመጣው ለውጥና ምንም የሚያመጣው ለውጥ የሚያመጣው የለውም። ከኛም ወዳ የት እንዳስገባን አይተነዋል። ለቤተሰብም ለልጆቻችንም ለሁሉም የማንጠቅምበት ቦታ አስገብቶ ምን ያክል ቲክታክ ባልከፈትኩ ያልንበት ጊዜ ሁሉ አለ። ስለዚህ ስም ምናምን ተፈለገ ያለውንም ሰጠው።